ሰበር ዜና አለን። እነ ሰራዊት ፍቅሬና መንሱር ጀማል በቁጥጥር ስር ውለዋል። በኢትዮጵያ ከፍተኛ መነጋገሪያ በሆነው የፊንቴክ ኢንቨስትመንት ግሩፕ መጠነ ሰፊ የማጭበርበር ወንጀል ሳቢያ ስማቸው በጉዳይ ውስጥ የተሳተፈ ታዋቂ ግለሰቦች በፌዴራል ፖሊስ ቁጥጥር ስር መዋላቸው ተረጋግጧል። በቁጥጥሩ ስር የዋሉ ታዋቂ ግለሰቦች ዝርዝር የኪነ ጥበብ ባለሙያዎች እነ ሰራዊት ፍቅሬ፣ ዳንኤል ተገኝ ኢቢኤስ እና ይገረም ደጀኔ፣ የማህበራዊ ሚዲያ አነቃቂዎች መንሱር ጀማል እና ልጅ ካሊድ እንደዚሁም አብርሃም ግዛው ይገኙበታል። የወንጀሉ ዝርዝር እንደሚከተለው ይሆናል። ተጠርጣሪዎቹ በቁጥጥር ስር ሊውሉ የቻሉት ፊንቴክ ኢንቨስትመንት የተባለው ድርጅት መኪኖችን ያስመጣል በሚል ህዝቡ ገንዘቡን እንዲያስቀምጥ ያላቸውን የህዝብ ተቀባይነትና ዝና በመጠቀም በማነሳሳታቸውና ለተፈጠረው ግዙፍ ማጭበርበር መንገድ በመክፈታቸው እንደሆነ ተገልጿል። ፖሊስ በጉዳዩ ላይ ጥብቅ ምርመራ እያደረገ ሲሆን ተጨማሪ ዝርዝር መረጃዎች እንደደረሱን የምናቀርብ ይሆናል። ባለው መረጃ መሰረት ከ1300 ሰዎች በላይ በዚህ ጉዳይ ላይ ተጭበርብረዋል። እንደሰማነው ከሆነ አንድ ግለሰብ እስከ 950 ሺህ ብር ድረስ ይጠየቅ ነበረ። እቺ BYD ሲገል መኪናን የኤሌክትሪክ መኪናን እንዲያመጡለት ማለት ነው። በአጠቃላይ ሲደመር ከ1.2 ቢሊዮን ብር በላይ ነው በዚህ ካምፓኒ ህብረተሰቡ 1300 ሰው የተጭበረበረው። ተጨማሪ መረጃዎች ሲኖሩን የምንመጣ ይሆናል።